አብርሽ ትዝታ ከዚህ ቤት መውጣት አለባት ወይ ደግሞ ይወጣል። በቃ እሷ እዚህ ካለች ይሆን አደጋ መፈጠር አይቀርም። ተይ እንደዚህ አይነት ሀሳብ አታስቢ። እሷን ከዚህ ግቢ ማባረር እኮ ቀላል ነገር አይደለም። እኔ ግን ማንኛቸው መውጣት እንዳለባቸው በጣም ግራ ገብቶኛል። ምንም የሚያወላውል ነገር የለውም። ይቺ ትዝታ ናት የነገሩ ሁሉ ምንጭ። እንዴና በስንቱ እንቃጠል። እዚህ ድረስ መጥተው ሲተናኮሱኝ እኔ ዝም ብዬ ማየት ነበረብኝ? አሁን ጭራሽ ነሽ ጭራሽ ጽጌ ላይ እንዴ ደህና ሆነች ብለን ተደስተን እያሰብን ያለን ሰዎች ጭራሽ ሰላማን ትበጠብጫዋለሽ። አብርሽ አትጩህብኝ እንዴ! ምደበደበው ነኝ ምጎዳው ነኝ እንደገና ጥፋተኛ የምታደርጉትን ምን ታይተትና እንደዛ አታድርጊ። ይኸውልሽ ለሷ ኖርማል ቢሆንም አንቺ ግን ተጠንቀቂ። እስር ቤት ነው የምትከትሽ። እሺ ቆጠባለሁ ነገር ግን እሷ ሁልጊዜ ሰላም ይተናሳለ ትተኛለሽ። እኔ አጠገብሽ እያለሁ የሚያሳስብሽ ነገር የለም። ስለዚህ ምን ማለታችሁ ነው? እኔማ ትዝታ ብቻዋን ከዚህ ቤት መውጣት አለባት። እኔ ግን የምለው ሁለቱም ይውጡ ነው። ሁለቱም ይውጡ ማለት ምን ማለት ነው? ተንከስ ሁለቱም ከዚህ ቤት ካልወጡ ቤቱ ሰላም አያገኝም። ተንከሲስ ራሱን ለማስወጣት ያሴር እንደሆነ ሰምቻለሁ። አይ ትናኝ ያን አሮጌ ተንከሲስ የሚለው ማንንም አይሰማውም። እሺ አትፍሪ። ሲጀምር ከዚህ ቤት መውጣት ያለባት ትዝታ ብቻ ናት። እሷ እኮ እኔን ከዚህ ቤት ለማስወጣት ነው ይሄን ሁሉ ተንኮል የምትሰራው። መቼም ትህትና ምንም ጥፋት እንደሌለባት ታውቃለህ አይደል? እሱማ እኔ የሚገባኛል፣ ግን ደግሞ ለውስጥ ከተታት ቢላ አንስታባታለች። ያ ደግሞ ያስጠይቃታል። እንዴት ትዝታስ ብትሆን በትህትና ስነ ልቦና እያሰቃየቻት አይደለም እንዴ? ይሁን እኔ ገረመኝ ተንከሲስ ሁለቱም ይውጡ ማለት ነው። ተወሱ አብዷል። ቆይ እንዴት ትህትና ከዚህ ቤት ትውጣ ይላል? ትዝታ ቆይ ብቻዋን ብትወጣስ? ትዝታ ከዚህ ቤት ብቻዋን መውጣት አለባት። ምን አንተ አበድክ እንዴ? አላበድኩም። ሁለታችሁም ለዚህ ቤት አትሆኑ። እኔ እኮ የተጎዳሁት ነኝ። አውቀሃል አይደል? ትትና እኮ በቢላ ልገለኝ ነበር። አንቺ ደግሞ በምላስ ሰውን ትገያለሽ። ጽጌ እኮ ናት የደበደበችኝ። ቆይ እኔ ምን አደረኩ? የጽጌን ቁስል እየቆሰቆሽ አበሳጭሻት። እውነቱን ጠየቅኳት እንጂ እኔ ምንም አላልኳት። የትዝታና የትህትና ነገር መፍትሄ ያስፈልጋል። ያደረግሽው ነገር ትክክል አይደለም። ስለዚህ አንቺን ከዚህ ቤት ማባረር ሳይሆን የቤቱን መመሪያ አይተን ትክክለኛውን ቅጣት እንወስናለን። እስኪ እናንተ ዝም በላ ትጫጩ። እየሰማሁ ነው። ምን ከሆስፒታል ለአብርሽ ከሆስፒታል የደወሉለት ምናልባት ከዮናስ ጋር የተያያዘ ጉዳይ ሊሆን ይችላል ማለት ነው። ዮናስ ባለፈው ለአብርሽ ለመጨረሻ ጊዜ ሲደውልለት እንዳመመው ከድምፁ ሲያስታውቅ ነበር። እናም ደግሞ እሱ በተደጋጋሚ ሲያስል ነበርና አብርሽም ይሄ ነገር ግራ ገብቶት ዮናስን ሲጠይቀው ዮናስ ሊነግረው አልፈለግም። እንደሚታመም ራሱ ባለፈው ለትዝታ ስለ ፖስታው ሲነግራት ነው የነገራት እንጂ እዚህ ጋር ስለ ህመሙ ለአብርሽ መናገር አልፈለግም ማለት ነው። ባለፈው ለትዝታ ሲያወራት እንደነበረው ትንሽ ጊዜ እንዳለው ያ ማለት ትንሽ ጊዜ ብቻ በህይወት እንደሚቆይና አብርሽ አሁን ላይ ያንን ፖስታ ከፍቶ እንዲያይ ነግሮታል ማለት ነው። ያ ማለት ምናልባት ህመሙ የማይድን ወይ ደግሞ ከዚህም በፊት ለብዙ ጊዜያት እሱ ሳይታወቀው በጣም የጎዳ ህመም ሆኖ አሁን ደግሞ ለመሞት ጥቂት ጊዜ የቀሩት ይመስላል ማለት ነው። ለዛም ይሆናል አሁን ላይ ለአብርሽ ደውሎ ብቸኛ እሱ ስልክ ሊሰጥ የሚችለው ወንድሜ ነው ወይ ደግሞ የልብ ወዳጅ ነው ብሎ የሚያስበው አብርሽን ብቻ ስለሆነ ምናልባትም የአብርሽን ቁጥር ለሆስፒታል ሰጥቶ በዛ ምክንያት አሁን ላይ ለአብርሽ ደውሎ ይሆናል ማለት ነው። ከዮናስ ውጪ ሌላ ሰው ይሆናል ብለን እንዳንገምት እዛ ቤት ውስጥ በፊት ላይ ይታመም የነበረው መሳይ ነው። መሳይ ደግሞ አሁን ላይ ሳሎን ከነሱ ጋር ተቀምጧል። ሳሎን ያሌሉት ተንከሲስ ጽጌና ትዝታ ናቸው። እነሱ ደግሞ በዚህ ቅጽበት ውስጥ ሆስፒታል የሚያስገባቸው ህመም የላቸውምና አሁን ላይ ለአብርሽ የተደወለው ከዮናስ ጋር በተያያዘ ጉዳይ ውጪ ከማንም ሰው ጋር ሊሆን አይችልም ማለት ነው። በእርግጥ አብርሽም ይሄንን ነገር ሲሰማ በጣም ደንግጧል። መጀመሪያ ላይ የደወሉለት ከሆስፒታል እንደሆነ ቢነግሩትም ምናልባትም የዮናስን ስም ጠቅሰውለት ይሆናል ማለት ነው። ይሄ ነገር ደግሞ አብርሽም በጣም አስደንግጦታል ማለት ነው። ያ ማለት ከዮናስ ጋር ብዙ ጊዜ እንደ ጓደኝነት እንደ ወንድም አብሮ ቆይቷል። ዮናስም ይሄንን ነገር ስለሚያውቅ ይመስላል በፊትም ከሀገር ሳይወጣ በፊት ያንን የቤቱን ካርታ በፖስታ አሽጎ ለአብርሽ ሰጥቶ አብርሽ የሆነ ቦታ ሁለቱም የሚያውቁት ቦታ እንዲደብቅና ትክክለኛው ጊዜ ሲመጣ አሁን ላይ አብርሽ ፖስታውን እንዲከፍት የነገረው
ማለት ነው። ምናልባት አይታወቅም ዮናስ ከሀገር ከመውጣቱ በፊት ራሱ እሱን የያዘው ህመም እንደማይድንና አንድ ቀን እንደሚገለው እርግጠኛ ስለሆነ ይመስላል ያንን ቤት ካርታውን በአብርሽ አድርጎ የቤቱን ካርታ ደግሞ በፖስታ አሽጎ መልሶ ለአብርሽ ሰጥቶት አብርሽ ያንን ነገር እንዲደብቅ ያደረገው ማለት ነው። አሁን ደግሞ ምናልባት በዛ ጉዳይ ሊሆን ይችላል ህመሙ እሱን ጎርቶት በልቶት ከዛን አሁን ላይ ምናልባት ተጎርቶ ወይ ደግሞ ህይወቱም አልፎ ሊሆን ይችላል ከሆስፒታል ለአብርሽ የተደወለለት ማለት ነው። ሌላው ነገር ደግሞ ስለ ቤቱ ካርታ ማንሳታችን ካልቀረ ስለ ትዝታ ነው። ትዝታ አሁንም ያንን ቤት መበጥበጥ የሌሎችን ሰላም መንሳት የሚለውን ነገር ቀጥላበታለች ማለት ነው። አሁን ደግሞ ነገሮች የተመቻቹላት ይመስላል። ያ ማለት ትህትና እሷን በቢላ ልትወጋ ስትል አብርሽ ደርሶ ያንን ነገር አይቷልና እሷ አሁን ላይ ራሷን እንደ ተበዳይ እያየች ነውና የሷ ትልቁ ፍላጎት የነበረው ትህትና ከዛ ቤት እንድትወጣ ነው። ይሄንን ነገር ደግሞ አብርሽም እንዲያደርግ በተደጋጋሚ አሁን ላይ እየወተወተችው ነው ማለት ነው። አብርሽ ደግሞ ጥፋቱ ትዝታ ጋር እንዳለ ያውቃል። ትህትና ከመሬት ተነስታ ያንን ነገር እንደማታደርግ ወይ ደግሞ እሷን በቢላ ለመውጋት እንደማትነሳሳ ስለሚያውቅ አንቺ ነሽ የሆነ ነገር ያደረግሽው በሚለው ለዚህ ነገርም መልሶ ትዝታን ተጠያቂ እያደረጋት ነው ማለት ነው። ትዝታ ያው አሁን ላይ ሁሉም ሰው እሷን ጥፋተኛ እሷን ተንኮለኛ እንዳደረጋት ብታውቅም ግን ደግሞ እዛ ጋር የቤቱን ካርታ እየጠበቀች ነውና ምናልባትም ያኔ ካርታውን ለሁለተኛ ጊዜ እየወሰደው በአንቺ ስም አደርግልሻለሁ ያላት ሰውዬ ካርታውን አስተካክሎ የቤቱ ካርታ የትዝታ መሆኑን የሚያሳየውን ካርታ አምጥቶ ለሷ ከሰጣት ምናልባትም እሷ ማንንም ላትሰማ ትችላለች ማለት ነው። ያ ማለት ትህትና አሁን ላይ እንዳደረገችው ነገር እሷን በቢላ መውጋት አይደለም ቀና ብላ የምታያት ከሆነ ራሱ ምናልባትም ከዛ ቤት አሽቀንጥራ ታባራታለች ማለት ነው። ምናልባትም ትህትና ያንን ነገር ማድረግ ራሱ ላይጠበቅባት ይችላል። ትዝታ እዛ ጋር ያለውን ነገር እንዳለ ሙሉ ማስረጃውን በእጇ ካስገባች ከአብርሽ ውጪ ሁላችሁም ከዚህ ቤት ውጡ የሚለውን ነገርም ልታነሳት ትችላለች ማለት ነው። የሷ ትልቁ ፍላጎት የነበረው ሁሉንም ሰው ከዛ ቤት ማስወጣት ስለሆነ ማለት ነው። ሌላው ነገር ደግሞ ከተንከሲስ ውጪ አሁን ላይ እዛ ቤት ውስጥ ያሉ ሁሉም ትዝታ ከዛ ቤት እንድትወጣላቸው ይፈልጋሉ ማለት ነው። ተንከሲስ ደግሞ ለምን ትህትና ከዛ ቤት እንድትወጣላቸው እንደፈለገ ግልጽ ነው። ከዚህም በፊት እነ ካሌብ እሷን ሲፈልጓት ነበር። አሁንም ደግሞ ትህትናን የሚፈልጉ ሰዎች መጥቷል የሚለውን ነገር ከሰማ በኋላ ሌላ መዘዝ ይዛብን ትመጣለች በሚል ነው አሁን ላይ ከትዝታ ይልቅ እሷ ከዛ ቤት እንድትወጣ እየፈለጉ ማለት ነው። ያ ማለት ትዝታ እዛ ቤት ውስጥ እነሱ ላይ ሌላ ተንኮል ወይ ደግሞ ቀለል ያለ ክፋት ነው የምታደርጉ እንጂ እነሱን እስከ ህይወት መስዋዕት የሚያስከፍል ነገር አድርጋ ስለማታቅ ትህትናን የሚከተሉ ሰዎች ከመጡ ደግሞ እኛ ላይ ሌላ ጉዳት ሊያደርሱ ይችላሉ። ከዚህም በፊትም ዝና ትህትናን ሲፈልጋት የነበረ ጊዜ በተደጋጋሚ የእነሱን በር ሰብሮ ሲገባባቸው ስለነበረ በተደጋጋሚ እነሱን በሽጉጥ ሲያስፈራራቸው ስለነበረ ያ ነገር ድጋሚ ይከሰታል የሚለው ነገር አሁን ላይ ተንከሲስ ላይ ስጋት ስለፈጠረበት ነው። ተንከሲስ ትህትና ከዛ ቤት ትውጣ በሚለው ከሌሎቹ በተቃረነ መንገድ እዛ ጋር ትዝታ በምትፈልገው መንገድ ሄዶ ይሄንን ነገር እየተናገረ የነበረው ማለት ነው። ግን ደግሞ በመጨረሻ መለስ ብሎ ሁለቱም ከቤቱ ይውጡ የሚለውን ነገር አንስቷል ማለት ነው። ያ ማለት እሱ ትዝታ ከዛ ቤት ብትወጣ ራሱ የኛ ደህንነት የተጠበቀ አይደለም የሚለውን ነገር ስላመነበት ነው ማለት ነው። ትዝታ ከዛ ቤት ወጣች ማለት አሁንም ትህትናን የሚፈልጉ ሰዎች ከዕለታት አንድ ቀን ሊመጡ ይችላሉ የሚለውን ነገር ስላስበ ነው አሁን ላይ ሁለቱም ከዛ ቤት ይውጡ የሚለውን ነገር እየተናገረ ያለው ማለት ነው። እኛ ደግሞ እዚህ ጋር የምናነሳው ሁለቱም ከዛ ቤት እንደማይወጡ ነው። አብርሽ እዛ ጋር ዮናስ የማይሆን ኃላፊነት ሰጥተኸኛል የሚለውን ነገር ሲናገር ነበር። ከዚህም በፊትም ደግሞ አልተናገረውም፣ ግን ከዚህም በፊትም አንድ ቀን ተናግሮ ነበር። ያኔ ትዝታ እጇን የተሰበረች ጊዜ ዮናስ ትዝታ ነፍሰ ጡር እንደሆነች ብታውቅ ምን ትል ነበር የሚለውን ነገር ተናግሯልና እዚህ ጋር አሁንም ግልጽ ያልሆነ ነገር እንዴት እንደሆነ ባይታወቅም አብርሽ አሁን ላይ እያወራ ያለው ወይ ደግሞ እያመነ ያለው ትዝታ ነፍሰ ጡር እንደሆነች ነው ማለት ነው። እሱ ደግሞ ይሄንን ነገር እንዴት ሊያውቅ ቻለ፣ እንዴት ሊጠራጠር ቻለ የሚለውን ነገር ስናነሳ ያኔ ትዝታ ወድቃ እጇ የተሰበረ ጊዜ እሱ ነበር ወደ ሆስፒታሉ የወሰዳትና ምናልባትም ዶክተሩ ያኔ ትዝታ እጇ እውነትን የተሰበረው እናም ደግሞ ጽንሱን በጥሩ ጤንነት ላይ ነው ያለው የሚለውን ነገርም ተናግሮ ይሆናል ማለት ነው። ያ ማለት ትዝታ ራሱ ይሄንን ነገር ላታውቅ ትችላለች። ምናልባትም ይሄንን ነገር ብታውቅ ኖሮ እኔ ነፍሰ ጡር
ጡር ነኝ እንደዚህ ነኝ በሚለው ሌሎቹ እንዲያዝኑላት ማንም ሰው እሷን ቀና ብሎ እንዳያያት እንደዚህ አይነት ነገሮችን ትናገር ነበር። በተለይ ትህትና አሁን ላይ እሷን በቢላ ልትወጋ ስትል ምናልባትም ይሄንን ነገር እንደ ምክንያት ትጠቅስ ነበር። እኔ ነፍሰ ጡር ነኝ፣ ልጄንም እኔንም ልትገለኝ ትህትና በቢላ ልትወጋኝ ነበር በሚለው ሌሎቹ እንዲያዝኑላት እንደዚህ አይነት ንግግሮችንም ትናገር ነበር ማለት ነው። ያ ማለት አሁን ላይ ትዝታ ዝም ከማለቷ የምንረዳው ነገር ምናልባትም ነፍሰ ጡር እንደሆነች እሷ ራሱ ላታውቅ ትችላለች ማለት ነው። ይሄ ነገር እንዴት እንደተፈጠረ ከማን እንዳረገዘች ምንም ግልጽ የሆነ ነገር የለም ማለት ነው። ለዛም ነበር ዛሬ ላይ አብርሽም ደግሞ ዮናስ የማይሆን ኃላፊነትን ሰጥተኸኛል የሚለውን ነገር ሲናገር የነበረው ማለት ነው። ሌላው ነገር ደግሞ አሁን ላይ የምናነሳው ነገር ሁሉም ሰው እዛ ቤት ውስጥ ተጣልቷል። ያ ማለት ትዝታ ላይ አይኑን ጥሏልና ምናልባት አሁን ላይ ለአብርሽ የተደወለው ስልክ ቅድም እንዳነሳ ነው ቅድም እንደገመት ነው ከዮናስ ጋር የተያያዘ ነገር ሆኖ ዮናስ እንደዚህ ሆኗል፣ ህይወቱ አልፏል፣ ሞቷል የሚለው ነገር ለአብርሽ ከተነገረ ምናልባትም በዚህ ሀዘን ምክንያት ለተወሰነ ጊዜም ቢሆን አሁን ላይ ቤት ውስጥ የተፈጠረው ግርግር ሊረጋጋ ይችላል ማለት ነው። እዛ ጋር አብርሽ ጓደኛው ሞቶበት የቤቱ ባለቤት ሞቶ ትዝታ እንደዚህ ያደረገች እንዲሆነች በዚህ ወጣች በሚለው ሌሎቹ ይጣላሉ የሚለውን ነገር አናስብም ማለት ነው። ሌላው ነገር ደግሞ ትዝታ ቅድም እንዳነሳ ነው ዮናስ ምናልባት ሞቶ ከሆነ ይሄንን ነገር እሷ ወደ ጥሩ አጋጣሚ ተቀይረዋለች ማለት ነው። ያ ማለት ዮናስ ስለሞተ ምናልባትም ጓደኛዋ ስለነበረ ልታዘን ትችላለች። ግን ደግሞ እዛ ጋር የቤቱ ካርታ መጀመሪያ ላይ በአብርሽ መሆኑን ሳይናገር በመሞቱ ምናልባትም ይሄንን ነገር እንደ ደስታ ልትወስደውም ትችላለች ማለት ነው። ዮናስ ያንን ነገር ሳይናገር ህይወቱ አለፈ ማለት እሷ ደግሞ እዛ ጋር የቤቱን ካርታ በእሷ ስም ታደርጋለች። እዚህ ጋር ደግሞ ሌላ ሰው ይሄንን ነገር እየሰማ ማንም ሰው ስላሌለ ማንም ሰው እሷ ሊጠራጠራት አይችልም ማለት ነው። ያ ማለት ዮናስ ከመሞቱ በፊት ቤቱን በኔ ስም አድርጓል የሚለውን ነገርም ደረቷን ነፍታ ልትናገርም ትችላለች ማለት ነው።